የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና በስቱዲዮ ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህን ፕሮግራም ወደ እናንተ ይዤ የምመጣው ሲራይን አለመርሴ ይባላለሁኝ። ወደ ዛሬው እግዚአብሔርን ስለመፍራት ወደ ቀጣዩ መልእክታችን በቀጥታ ከመግባታችን በፊት ዞትር እንደማደርገው ሁለት አጫጭር ማሳሰቢያዎችን ልነግራችሁ ፈልጋለሁ። የመጀመሪያው በዚህ የጄኤምኤም ቴሌቪዥን ጣቢያ የተለያዩ ፕሮግራሞች ወደ እናንተ እየደረሱ ነው። በእነዚህ ፕሮግራሞች እየተጠቀማችሁ ከሆነ በህይወታችሁ ላይ ለውጥ እየመጣ ከሆነ ከቴሌቪዥን ጣቢያው ጋር አብሮ መስራት መደገፍ አስፈላጊ ስለሆነ ቴሌቪዥን ጣቢያው ስክሪን ላይ ባሉት የቴሌቪዥን አድራሻዎች በመደወል በቁሳቁስና በገንዘብ ይሄንን የቴሌቪዥን ጣቢያ መደገፍ አብሮ መሆን የተቀደሰ ተግባር ነውና ሁላችሁንም ይሄንን እንድታደርጉ ጥሬን ማስተላለፍ ፈልጋለሁ። ሁለተኛው ማሳሰቢያዬ የማለዳ ስንቅ ፕሮግራሞችን እየተከታተላችሁ አስተያየት ስለምትሰጡን ሰዎች እግዚአብሔር ዘመናችሁን ይባርክ። ወደፊትም በማለዳ ስንቅ ላይ ያላችሁን አስተያየት ስክሪኑ ላይ ባለው በተቀመጠው ስልክ ደውላችሁ መስጠት እንደምትችሉ ለማሳሰብ እወዳለሁ። ይሄንን ካልኩ ወደ ዛሬው መልእክት በቀጥታ ከመግባቴ በፊት ምናልባት በዚህ ሰዓት ይሄንን ፕሮግራም ለመካፈል በቤት ውስጥ ያላችሁ ሰዎች ይህ ፕሮግራም ከ20 ደቂቃ ላነሰ ጊዜ በጣም ላጭር ደቂቃ ወደ እናንተ የሚደርስ ስለሆነ ቤት ያጸዳችሁ ቤት ውስጥ የሆነ ስራ እየሰራችሁ አረፍ ብላችሁ ምናልባት ደግሞ በዚህ ሰዓት ወደ ስራ የምትወጡ ሰዎች ደግሞ ካላችሁ እየተዘጋጃችሁ ይሄን ፕሮግራም መካፈል መጨረሻ ላይ ያለውን በረከት መካፈል እንደምትችሉ ለመጋበዝ ለማሳሰብ እወዳለሁ። ይሄን ካልኩ ዛሬ ወደምናየው እግዚአብሔርን ከመፍራት ጋር በተያያዘ ዛሬ ወደ ቀጣዩ መልእክት ይዣችሁ መጣለሁ። ዛሬ የምናየው በመክብብ መጽሐፍ ምዕራፍ 12 ቁጥር 13 እና 14 ላይ የእግዚአብሔር ቃል ምን እንደሚል እናያለን። መክብብ የመጨረሻው ምዕራፍ 12 ቁጥር 13 እና 14 ላይ እግዚአብሔርን ከመፍራት ጋር ተያይዞ የተቀመጠውን ሐሳብ አብረን በጋራ እናያለን። እንደዚህ ይላል መክብብ ምዕራፍ 12 ቁጥር 13 እና 14 የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል። አንዴ ደግሜ ያነባዋለሁ። የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል ይላል። እንግዲህ የመጨረሻው ፍርድ የመጨረሻው ብያኔ በእግዚአብሔር ነው። እግዚአብሔር ምንም አይነት ስራ መልካምም ይሁን ክፉ ማከናወን ይቻላል፣ መስራት ይቻላል። መጨረሻ ግን እግዚአብሔር ያን ጉዳይ ወደ ፍርድ ያመጣዋል። ሰው ዛሬ ምንም ነገር ያረጋል፣ ምንም ነገር ነፃ ሆኖ ምንም ነገር ያረጋል። የሚያረጋው ነገር ግን አይዘር ክፉ ነው ወይም ደግ ነው። ከሁለት አንዱ ነው የሚያከናውነው ነገር፣ ወይ በህይወቱ ወይ በግል ህይወቱ ወይ በቤተሰቡ ላይ ወይ በስራ ገበታው ላይ ወይ በአገልግሎቱ ላይ በተሰጠው ኃላፊነት ላይ ብቻ በተሰማራበት በየትኛው መስክ ስራ ያከናውናል፣ አንድ ተግባር ይፈጽማል። የሚፈጽመው ተግባር መልካም ሊሆን ይችላል፣ ክፉ ሊሆን ይችላል። እግዚአብሔር ግን ምንም ነገር ይሰራ ቆይቶ ወደ ፍርድ ያመጣዋል። ወደ ፍርድ እንደሚመጣ ሰው ካወቀ አንድ ነገር ማድረግ አለበት። እግዚአብሔር ሁሉንም ወደ ፍርድ ካመጣ ለእያንዳንዱ እንደ ስራው ዋጋውን የሚከፍል ከሆነ ሰው እግዚአብሔርን መፍራት አለበት። ለምን? ፍርድ ሰጪ እግዚአብሔር ስለሆነ፣ ዳኛው እግዚአብሔር ስለሆነ፣ የሁሉ ዳኛ ጌታ ስለሆነ። ለዚህ ነው መጽሐፍ እግዚአብሔርን ፍራ፣ ችኮላ አያስፈልግም። እንደውም ቁጥር 13 ሲናገር የነገሩን ሁሉ ፍጻሜ እንስማ፣ ነገሩ ወደ ፍጻሜው ይምጣ፣ ይጨረስ፣ ይጠናቀቅ፣ ምንም የሚያጣድፍ ነገር የለም። እንስማ ፍጻሜውን፣ እንይ ፍጻሜውን ይላል። ምንም ነገር ይጀመርና ፍጻሜ ያለው እኮ እስከ ፍጻሜው ጉዳዩ ይሄድ። ከዛስ ይህ የሰው ሁለንተና ነውና በቃ ተፈጥሯዊ ነው፣ ናቹራል ነው። በቃ አንድ ነገር ይጀመርና ያልቃል። አጨራረሱ ግን አጀማመሩና አጨራረሱ ግን ወይ መልካም ይሆናል ወይ ክፉ ይሆናል። እግዚአብሔር ግን ቸል የሚለው ነገር የለም። የማንኛውንም ተግባር የማንኛውንም ስራ ፍጻሜ
ዋጋ ፍርድ እግዚአብሔር ይሰጣል። ጌታ ክርስቶስ ሲናገር በራእይ መጽሐፍ የመጨረሻው ምዕራፍ ላይ እነሆ በቶሎ እመጣለሁ ይላል። እነሆ በቶሎ እመጣለሁ። ጌታ ኢየሱስ ይመጣል ወገኖቼ። እነሆ በቶሎ እመጣለሁ ያለው ጌታ ይመጣል። ጌታ ኢየሱስ ክርስቶስ አይቀርም፣ አይዘገይም። እነሆ በቶሎ እመጣለሁ አለና ለእያንዳንዱ ዋጋውን ከፍል ዘንድ እንደ ስራው ከፍል ዘንድ ዋጋዬ በእኔ ዘንድ አለ ይላል። ስለዚህ ሰዎች በሄዱባቸው ጎዳናዎችና ባደረጓቸው ነገሮች ሁሉ ምንም ነገር ሰርተው ዋጋ የሚሰጥ ግን አለ፣ የሚመጣ አለ። ጌታ ኢየሱስ ክርስቶስ እመጣለሁ ይላል። የኛ ጌታ እኮ የሚመጣ ጌታ ነው። የምንጠብቀው ጌታ አለ። ይመጣል፣ ይፈርዳል። ይሄ በማንኛውም ሰው ልብ ውስጥ ይታወቃል። ሰዎች ፍርድ እንዳለ ያውቃሉ። ሰዎች ልባቸው ይነግራቸዋል ፍርድ እንዳለ፣ ስለሄዱበት መንገድ፣ ስለሚያደርጉት ነገር፣ አሁን መልካምም ይሁን ክፉ እያደረጉ ስላሉት ነገር መጨረሻው ፍርድ እንደሆነ ያውቃሉ። ይህንን የሚያውቅ ሰው እግዚአብሔርን መፍራት አለበት። እግዚአብሔርን እየፈራ ነው መስራት ያለበት፣ መራመድ ያለበት። ወገኖቼ እግዚአብሔርን ሳይፈሩ አገልግሎት የለም። እግዚአብሔርን ሳይፈሩ ስራ መስራት የለም። ወደ ፍርድ ይመጣል። ነገ የምትወድቁት በዛ ነው። የሚቀድመው ፈርሃ እግዚአብሔር ነው። ምንም ነገር ከማድረጌ በፊት የሚያየውን እግዚአብሔር መፍራት አለብኝ። ሕያውን እግዚአብሔር መፍራት አለብኝ። ዋናውን ዳኛ መፍራት አለብኝ። አንዳንድ ጊዜ ታውቃላችሁ ወደ ኮርት ወደ ፍርድ ቤት ሄዳችሁ እንደሆነ ፍርድ ቤት ስርዓት አለ፣ ዳኞች አሉ። ፍርድ ቤት የፈለጉትን ነገር ማድረግ አይቻልም። በቃ ሄዳችሁ ዲሲፕሊኑን ማየት ነው፣ ጸጥታ ነው። ችሎት ከተሰየመ በኋላ እንደፈለጉ መናገር፣ ማውራት፣ መንቀሳቀስ አይቻልም። ጸጥታ ነው። ፍርድ ነው የሚከናወነው። የሁሉ ዳኛ እኮ አለ። የሁሉ ዳኛ አለ። በጣም የሚገርመው ነገር እነዛ የሚታዩ ናቸው። ፊዚካሊ ታያቸዋላችሁ። ፍርድ ቤት ቁጭ ብለው ተሰይመው ታያላችሁ። ጸጥታውን፣ ስርዓቱን ምን ያህል እዛ ያለውን ህልውና ትከታተላላችሁ። የሚያስፈራ ነገር አለ። የፍርድ ስርዓቱ ነው። ግን ከዛ ይልቅ መፈራት ያለበት እግዚአብሔር ነው። ለምን? እሱ በቃ ከሱ የተሰወረ ነገር የለም። እነኚህ በፍርድ ቤት ያሉ ዳኞች የማያገኟቸው ነገሮች ይኖራሉ። በማስረጃ በመረጃ ነው እነሱ ፋይንድ አውት የሚያደርጉት፣ ነገሩን የሚከታተሉት በምስክር። ነገሩ ተረጋግጦ ነው በምስክሮች በማስረጃ። እግዚአብሔርስ የሁሉ ዳኛስ እውነተኛው ፈራጅስ ሁሉን ወደ ፍርድ ያመጣል። መፈራት ያለበት እሱ ነው። ሰው ከፈራ መፍራት ያለበት ዋናውን ዳኛ ነው፣ ትልቁን እግዚአብሔርን ነው። ሰው እግዚአብሔርን የሚፈራ ከሆነ በቃ ስርዓት ይዞ በወግ ያለ ወንጀል ያለ ስተት ለመኖር ህይወት ይቀለዋል። በትክክል ስራችሁን፣ አገልግሎታችሁን፣ ህይወታችሁን መምራት ትፈልጋላችሁ? የሚቀድመው እግዚአብሔርን መፍራት ነው። እግዚአብሔርን ፍራ ይላል መጽሐፍ። እግዚአብሔርን ፍራ፣ ትእዛዙን ጠብቅ። ነገሩ ፍጻሜ አለው። ይሄ የሰው ሁለንተናዊ ገጽታ ነው፣ ይናገራል። እግዚአብሔር ስራን ሁሉ የተሰወረውን ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል። እግዚአብሔር ይሄ ባህሪው ነው። በቃል ተናግሮታል። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ብሏል። ምን ነው ያላችሁት? መስሪያ ቤት ምን እያረጋችሁ? የምትመሩት ተቋም ላይ ምን እያረጋችሁ? ኃላፊነት የተሰጣችሁ ቦታ ምን እያረጋችሁ ነው? ምን ነው የምታከናውኑት? በሰዓት ትገባላችሁ ወይ? ስራችሁን ትሰራላችሁ ወይ? ታማኞች ናችሁ ወይ? ምንድነው እየተከናወነ ያለው በህይወታችሁ? የሚፈርድ አለ። ሁሉን ወደ ፍርድ ያመጣል። ሁሉን እያንዳንዱን አውቀን የምንስራው ሳናውቅ የምንስራው እግዚአብሔር ወደ ፍርድ ያመጣዋል። ስለዚህ ወገኖቼ ከምንም ነገር በፊት ሰው መለማመድ ያለበት እግዚአብሔርን መፍራት አለበት። ቤቱን ሲመራ እግዚአብሔርን እየፈራ መሆን አለበት። ትዳሩን ሲመራ እግዚአብሔርን እየፈራ መሆን አለበት። እግዚአብሔርን የማይፈራ ሰው ነገር ወደ ፍርድ የሚመጣ አይመስለው፣ የሚፈርድ ያለ አይመስለው፣ የሁሉ ዳኛ ያለ አይመስለው። ስለዚህ ከፈራህ እግዚአብሔር ውጪ ነው የሚኖረው። ያደርገዋል፣ ይሰራዋል፣ ይናገረዋል። በፍቃ ምንም ነገር የሚፈጠር አይመስላችሁም። ያንዳንድ ሰው አካሄድ አኗኗር ምንም በቃ እግዚአብሔርም የሚፈርድም እግዚአብሔርም ይኑር አይኑር ኮንፊውዝ የሚያደርግ ነገር ታያላችሁ። አንዳንድ እግዚአብሔር የት ሄደ? እግዚአብሔር ለምን ዝም አለ? ሰዎች እንደዚህ ይላሉ።
ይጠብቁት ግን መክብብ ምን ብሎ ተናገረ ሲመክር የነገሩን ሁሉ ፍጻሜ እንስማ ረጋ እንበል እንስማ ነገሩ ወደ ፍጻሜ ይመጣል እውነቴን ነው ብላችሁ እግዚአብሔር ይፈርዳል በቅን ስለምትሄዱ ሰዎች እግዚአብሔር ይፈርዳል በንጽህና ስለምትኖሩ ሰዎች እግዚአብሔር ይፈርዳል በቅንነት ስለምታገለግሉ ኃላፊነታችሁን ስለምትወጡ ሰዎች ሪስክ ስለምትወስዱ ሰዎች የሀገር ጉዳይ ግድ የሚላችሁ የቤተሰብ ጉዳይ ግድ የሚላችሁ የማህበረሰብ ጉዳይ ግድ የሚላችሁን ሰዎች እግዚአብሔር ይፈርዳል ለእያንዳንዱ እንደስራው ይከፍል ዘንድ ዋጋው በእጁ ላይ ያለ አምላክ አለ ፈራ እግዚአብሔር በጣም ያስፈልጋል ፈርተን ነው ማገልገል ያለብን እግዚአብሔርን ፈርተን ነው ሀገር መምራት ያለብን እግዚአብሔርን ፈርተን ነው ቤተሰባችንን በጽድቅ መምራት ያለብን እግዚአብሔርን ፈርተን ነው በሰዓት መግባትና መውጣት ያለብን እግዚአብሔርን ፈርተን ነው መኖር ያለብን ለመኖር እግዚአብሔርን መፍራት የሚያስፈልግ ኤሌመንት ነው ወሳኝ ጉዳይ ነው ወገኖቼ ምንም ነገር ከማረጋችሁ በፊት ከፈራ እግዚአብሔር ጀምሩ ምንድነው እቅዳችሁ የነገ መጀመሪያ እግዚአብሔርን መፍራት ወቁ እግዚአብሔርን እየፈራችሁ ኮሚት አድርጉ ፈጽሙ ያንን ነገር እግዚአብሔርን እየፈራችሁ ጸልዩ እግዚአብሔርን እየፈራችሁ አገልግሉ እግዚአብሔር ነው መፈራት ያለበት እግዚአብሔርን እየፈራችሁ ምሩ እግዚአብሔርን እየፈራችሁ የተሰጣችሁን ኃላፊነት ተወጡ እግዚአብሔርን እየፈራችሁ ልጅ አሳድጉ ቤተሰብ ምሩ እግዚአብሔርን እየፈራችሁ ማህበረሰብን ምሩ እግዚአብሔርን ሰው ሲፈራ የሚሰራው ነገር ወደ ፍርድ ሲመጣ አያሳፍረው ፈራ እግዚአብሔር ያስፈልጋል መጀመሪያ በምንም ሙያ ላይ ተሰማሩ በምንም አሁን ይሄን ፕሮግራም የምትካፈሉ ሰዎች አላውቅም የተለያየ ሙያ ውስጥ ልትሆኑ ትችላላችሁ በየትም ሙያ ውስጥ ግን እግዚአብሔር መፈራት አለበት ጦር ሜዳ እግዚአብሔር መፈራት አለበት እግዚአብሔር መፈራት አለበት ወገኖች እግዚአብሔር ሲፈራ ነው ነገር በስርዓት የሚሄደው እግዚአብሔር ሲፈራ ነው የእግዚአብሔር ፈቃድ የሚታወቀው እግዚአብሔር ሲፈራ ነው የተሰማራንበት ነገር ፍሬ የሚያፈራው እግዚአብሔር ሲፈራ ነው ግብ የሚመታው ዓላማችን እግዚአብሔር ሲፈራ ነው ራያችን ፉልፊል የሚያደርገው እግዚአብሔር ሲፈራ ነው ያ የተጠራንበት ጥሪ ወደ ግቡ የሚቸኩለው እግዚአብሔር ከተፈራ ምንም ነገር ፌል አያደርግም ምንም ነገር ታውቃላችሁ አይበላሽባችሁ ከውድድር አትወጡም ሰው እግዚአብሔርን ሲፈራ በምንም ነገር ውስጥ ሲሆን እግዚአብሔር እየፈረደ ነገሩ በጽድቅ ተጨምሮ በጽድቅ እንዲያልቅ ያደርጋል ይሄ ነው እግዚአብሔር እውነተኛው ዳኛ የሁሉ ዳኛ ማለት እግዚአብሔር ነው ስለዚህ መጽሐፍ እግዚአብሔርን ፍራ ይላል እግዚአብሔርን ፍራ ትእዛዙን ጠብቅ ለምን ማንኛውም የሚሰራው ስራ መጨረሻ ወደ ፍርድ ያመጣዋል እግዚአብሔር ስለዚህ ፈራጁን እግዚአብሔር ፈርተን ነው መጀመሪያ ያለብን ያለ ፈራ እግዚአብሔር ምንም ነገር አትጀምሩ ምንም ነገር አታቅዱ ምንም እርምጃ አትወሰዱ እግዚአብሔር በማይፈራበት ሁኔታ ውስጥ ቢዝነስ እንዴት ይሰራል እግዚአብሔር በማይፈራበት ሁኔታ ውስጥ ህዝብ እንዴት እንመራለን እግዚአብሔር በማይፈራበት ሁኔታ ውስጥ ተቋም እንዴት እንመራለን እንዴት በምን ካፓሲቲ የጥበብ ሁሉ መጀመሪያ እኮ እግዚአብሔርን መፍራት ነው የማንኛውም እንቅስቃሴ መጀመሪያ እግዚአብሔርን መፍራት ወገኖቼ ልጆች ወልዶ ለማሳደግ ትዳር መስርቶ ለመኖር የሚቀድመው እግዚአብሔርን መፍራት ምንድነው እቅዳችሁ ምን ልታረጉ አስባችኋል የሚቀጥለውን 5 አመት ምን ልታረጉ ነው የሚቀጥለውን 10 አመት ምን አቅዳችኋል የሚቀድመው እግዚአብሔርን መፍራት ነው እግዚአብሔርን መፍራት ከቀደመ ይከናወንላችኋል እግዚአብሔርን መፍራት ከቀደመ ያ ነገር ይሳካል ለምን እግዚአብሔር ያ የምትሰሩትን ያቀዳችሁትን ነገር ወደ ፍርድ ያመጣዋል ሲፈርድ በጽድቅ ይፈርዳል እግዚአብሔር መጽሐፍ የዙፋን መሰረት ጽድቅና ፍርድ ነው ይላል እግዚአብሔር የተቀመጠበት ዙፋን ወንበሩ ጽድቅና ፍርድ ነው ስታዩ ህልውናው ጽድቅ ውስጥ ነው እግዚአብሔር ያለው ፍርድ ውስጥ ነው እግዚአብሔር ያለው የዙፋኑ መሰረት ጽድቅና ፍርድ ነው መዝሙር 89 ይሄንን ነው የሚነግረን የዙፋን መሰረት ጽድቅና ፍርድ ነው ይላል መጽሐፍ ወገኖቼ ስለዚህ ፈራጅ አምላክ እንዳለ ሰው ማወቅ አለበት የሚፈርድ አለ ፈራህ እግዚአብሔር በጣም አስፈላጊ ነው ምንም ነገር ከመጀመራችን በፊት ሰው ይሄንን ልብ ሊል ይገባል ታውቃላችሁ እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል ምን ልንሰራ ነው ያሰብነው ምን ነገር ልንሰራ ነው ያሰብነው ይሄ ምን ሰራው ነገር መልካም ነው ክፉ ነው
መጨረሻ ግን ማሰሪያው ፍርድ ነው። መቋጫው ፍርድ ነው። መጨረሻ መቋጫው ፍርድ ነው። ስለዚህ ምንም ነገር ከመጀመራችን በፊት አቅደን ወደ ተግባር ከመግባታችን በፊት የሚቀድመው ፈራ እግዚአብሔር። ታውቃላችሁ በቢሮአችን ፈራ እግዚአብሔር ቢኖር በመንሰራበት ተቋም ውስጥ ፈራ እግዚአብሔር ቢኖር ሙሰኞች አይፈጠሩ። እግዚአብሔርን ያለ መፍራት ምልክቶች እኮ በየመስሪያ ቤቱ አሉ። ሲምፕተሞቹ የበሽታው ምልክቶች ይታያሉ። ጉቦ እግዚአብሔርን ካለ መፍራት ነው የሚመጣው። ያለ ገንዘብ መስራት አለ መቻል እግዚአብሔርን ካለ መፍራት የማይገባን ገንዘብ ያልደከምንበትን መሰብሰብ እግዚአብሔርን ካለ መፍራት የሚመነጭ ነው። ፈርሞ ዝም ብሎ ያልሰራንበትን ያልተገኘንበትን አበል መቀበል እግዚአብሔርን ካለ መፍራት የሚመጣ ነው። በቃ ሄዶ ስራ አለ መስራት እግዚአብሔርን ካለ መፍራት አገልጋይ ሆኖ አለ ማገልገል እግዚአብሔርን ካለ መፍራት የሚመነጭ ነው። ቤተሰብን በደንብ አለ መምራት በጽድቅ አለ መምራት እግዚአብሔርን ካለ መፍራት የሚመነጭ ነው። ሚስት ፈቶ ሚስት ማግባት ይሄ እኮ እግዚአብሔርን ያለ መፍራት ምልክት እኮ ነው። ምክንያት ፈልጎ ቤተሰብ ማፍረስ እግዚአብሔርን ያለ መፍራት ምክንያት ነው። ሰዎች እግዚአብሔርን በቃ እንደማይፈሩ እነኚህ ጉልህ ምልክቶች ናቸው። ጉልህ ምልክቶች ከመገንባት ማፍረስ የሚቀላቸው ወገኖች ይሄ እግዚአብሔርን ያለ መፍራት ኃላፊነትን አለ መወጣት እግዚአብሔርን ያለ መፍራት ምልክት ነው። ያለ መፍራት ምልክት ነው። ኃላፊነትን አለ መወጣት የሚጠበቅብንን አለ ማድረግ ከኛ የሚጠበቀውን ነገር አለ ማድረግ እግዚአብሔርን ያለ መፍራት ምልክት ነው። መጽሐፍ ግን ምን ይላል? ምንም ይሁን ስራው አለ እግዚአብሔር ስራን ሁሉ የተሰወረውንም ሁሉ ምንም የሚተወው ነገር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል። ሁሉን እግዚአብሔር ወደ ፍርድ ነው መጨረሻ የሚያመጣው። በጌታ በኢየሱስ ስም ዛሬ ባርካችኋለሁ። የሰማችሁት ቃል በእምነት ከናንተ ጋር ይዋሃድ። ፈርሃ እግዚአብሔር የናንተ ስጦታችሁ ይሁን። በጌታ በኢየሱስ ክርስቶስ ስም የምትሰሩት ስራ ወደ ፍርድ ሲመጣ የማያሳፍር ስራ ይሆንላችሁ። እግዚአብሔር ፈርሃ እግዚአብሔርን ያለማምዳችሁ በሕይወት ዘመናችሁ ሁሉ ምንም ነገር ለማድረግ ስትፈልጉ እግዚአብሔርን ከመፍራት የምትጀምሩ ሰዎች ያድርጋችሁ። ሰማይ በላያችሁ ክፍት ይሁን። የእግዚአብሔር እጅ በእናንተ ላይ ትምጣ። ጌታ ማስተዋልን ይስጣችሁ። በጌታ በኢየሱስ ክርስቶስ ስም ዛሬ የሰማችሁት ቃል በሕይወት ዘመናችሁ ሁሉ የናንተ ጌጣችሁ ይሁን። ማንም ከጃችሁ አይወሰድባችሁ። እግዚአብሔርን መፍራት የናንተና የቤታችሁ አርማና ምልክት ይሁን። ቤተሰባችሁ እግዚአብሔርን የሚፈራ የምትሰሩበት ተቋም ውስጥ እግዚአብሔር ይፈራ። የምትንቀሳቀሱበት የምትወጡ የምትገቡበት ቦታ በቅድሚያ የሚፈራው እግዚአብሔር ይሆንላችሁ። እግዚአብሔርን መፍራት ራሱ እግዚአብሔር ያለማምዳችሁ። እግዚአብሔርን የመፍራት መንፈስ ዕለት ዕለት ይሙላባችሁ። ዛሬ የሰማችሁት ቃል በሕይወት ዘመናችሁ ሁሉ በጌታ በኢየሱስ ስም ገንዘባችሁ ይሁን። በኢየሱስ ስም ውጡና ተከናወኑ። በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ አጠናቀናል። የዚህን ቀጣይ ክፍል በሚቀጥለው ጊዜ እንደገና ይዤ ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን።